እኔ እንደዚህ ያለ ጉዳዮች ሲመጡ በመጀመሪያ ትኩረት ሊደረግበት የሚገባው ብዬ የማስበው የቃሉን ትርጉም ከመረዳት ነው። አንድ ሰው መንፈሳዊ መሆን እፈልጋለሁ ሲል መንፈሳዊነት ማለትን በራሱ በምን መልኩ የተረዳው የሚለው ነገር ማወቅ አለበት ብዬ አስባለሁ። መንፈሳዊ መሆን እፈልጋለሁ የሚል ሰው መጀመሪያ መንፈሳዊነት ማለት በራሱ ምን ማለት ነው የሚለው ነገር ማወቅ አለበት። የመንፈሳዊነትን ምንነት ካልተረዳን መንፈሳዊ እንሁን አናውቅም። መንፈሳዊ የሆንን መስሎን መንፈሳዊ ላንሆን እንችላለን። መንፈሳዊ ያልሆንን መስሎን ደግሞ መንፈሳዊ ልንሆን እንችላለን። ብዙዎቻችን መንፈሳዊነትን የምንለካው በምንድን ነው ወይም መንፈሳዊነት ማለት በራሱ ምን ማለት ነው የሚለው ነገር ከተረዳን በኋላ ከዛ ይሄንን መንፈሳዊነት ደግሞ ግብ ለማድረስ አቺቭ ለማድረግ ምን እናድርግ፣ ምን ነገሮችን ላይ ብናተኩር የተሻለ ምናልባት ስኬት ልናገኝ እንችላለን የሚለውን ነገር እግረ መንገዳችንን እናነሳለን ማለት ነው። ለብዙዎቻችን መንፈሳዊነት ማለት ብዙ መንፈሳዊ ነገሮችን ማድረግ ነው። ለምሳሌ አንድ ሰው እስከ 6 ሰዓት የሚጾም ከሆነና አንድ ሌላ ሰው ደግሞ እስከ ማታ 11 ሰዓት የሚጾም ከሆነ ማታ እስከ ማታ የሚጾመው ሰውዬ እስከ 6 ሰዓት ከሚጾመው ሰው በላይ መንፈሳዊ መሆን ስሜት ሊሰማው ይችላል አይደለ? እኛም ስንመለከት ቀኑን ሙሉ የሚጾም ሰውና ትንሽ ሰዓት ብቻ ጾሞ የሚበላ ሰው ብንመለከት ረጅም ሰዓት የሚጾመው ሰው ረጅም ሰዓት ስለጾመ ምግብ ስላልበላ መንፈሳዊ እንደሆነ ልናስብ እንችላለን። አንዳንድ ሰው ወይ በስራ ምክንያት ወይ ሰነፍ ስለሆነ ምናምን ብዙ ቤተክርስቲያን ላይ ሄድ ይችላል። ሌላ ሰው በጣም በየቀኑ ቤተክርስቲያን ላይ ሄድ ይችላል። ከነዚህ ከሁለት ሰዎች መንፈሳዊ ማን ነው ብንባል ቀድሞ ወደ ጭንቅላታችን የሚመጣው ቶሎ ቤተክርስቲያን የሚሄደው ሰው፣ ብዙ ጊዜ የሚጸልየው ሰው፣ ብዙ ጊዜ ነጠላ የሚያደርገው ሰው ወይ ደግሞ አለባበሱ መንፈሳዊ የሚመስል ሰው። ለምሳሌ ሱሪ የምታደርጋ አንዲት ሴትና ሁሌ ረጅም ቀሚስ የምታደርጋ አንዲት ሴት የምናቅ ቢሆን ከሁለቱ ለመንፈሳዊነት ቅርብ ማን ነው ብንባል ቀድሞ ወደ ጭንቅላታችን የሚመጣው ያቺ ቀሚስ የምታደርገዋ ሴት የሚል ሐሳብ ነው አይደለ? እንጂ መቼስ ሱሪ የምታደርገዋ ሴት ከዛቸው በላይ መንፈሳዊ ናት ብለን ለማሰብ እንቸገራለን ብዙዎቻችን። አገሩ ከውጭ የምናያቸው እነዚህ ነገሮች መንፈሳዊ ያሰኛሉ ወይስ አያሰኙም የሚለው ነገር መለየት ነው። እውነት ነው። መጾም፣ መጸለይ፣ መስገድ፣ ቤተክርስቲያን መሄድ፣ መምራት የመሳሰሉት ነገሮች መንፈሳዊ ሊያሰኙ ወይም ሊያስብሉ ይችላሉ፣ ወይ ደግሞ የመንፈሳዊነት መገለጫዎች ሊሆኑ ይችላሉ። እውነተኛ መንፈሳዊ የሆነ ሰው የምርም ሁሌ የሚጸልይ ሰው ሊሆን ይችላል። መንፈሳዊ የሆነ ሰው ቤተክርስቲያን ይሄዳል። መንፈሳዊ የሆነ ሰው ይሰግዳል። መንፈሳዊ የሆነ ሰው ይመጸውታል፣ ይጾማል። ስለዚህ በራሳቸው እነዚህ ተግባራት መንፈሳዊ የሆኑ ሰዎች ሊያደርጓቸው የሚችሏቸው ተግባሮች እንደሆነ እንረዳለን። አንድ ሰው መንፈሳዊ ስለሆነ ብቻ እነዚህ ነገሮች ያደርጋቸዋል። መንፈሳዊ የሆነ ሰው ሁሉ ይጾማል። መንፈሳዊ የሆነ ሰው ሁሉ ይጸልያል። መንፈሳዊ የሆነ ሰው ሁሉ ቤተክርስቲያን ይሄዳል። መንፈሳዊ የሆነ ሰው ሁሉ ይሰግዳል። መንፈሳዊ የሆነ ሰው ሁሉ ምጽዋት ይሰጣል። በተቃራኒ ግን የሚሰግድ ሰው ሁሉ መንፈሳዊ አይደለም። የሚጾም ሰው ሁሉ መንፈሳዊ አይደለም። የሚጸልይ ሰው የሚል ሰው ሁሉ መንፈሳዊ አይደለም። እነዚህ ሁለቱ መለየት ያስፈልጋል ማለት ነው። ድርጊቱን እያደረጉ መንፈሳዊ ያልሆኑ ሰዎች አሉ። አደሴም ታይም ደግሞ መንፈሳዊ የሆኑ ሰዎች ሁሉ ድርጊቱን ያደርጉታል። ድርጊቱ ብቻውን መጾማችን፣ መጸለያችን፣ መስገዳችን ብቻውን መንፈሳዊ አያሰኝንም ማለት ነው። መንፈሳዊ አያሰኝንም ማለት ነው። መንፈሳዊ የሚያሰኝን ምንድነው የምንል ከሆነ መንፈሳዊ የሚያሰኝን ድርጊቱ ሳይሆን በእነዛ ድርጊቶች ውስጥ ከእግዚአብሔር ጋር የሚኖርን ህብረት ነው። በጸሎታችን እግዚአብሔርን እናገኘዋለን ወይ? በጸሎታችን እግዚአብሔርን እናገኘዋለን ወይ? በጾም፣ በስግደት፣ በምጽዋት ወይም በምናደርጋቸው መንፈሳዊ ብለን በምንጠራቸው ምግባራት ሁሉ እግዚአብሔርን እናገኘዋለን ወይስ አናገኘውም ነው እንጂ ጥያቄው እነዚህ ምግባራት እንፈጽማለን ወይስ አንፈጽምም አይደለም። መጽሐፍ ቅዱስ ላይ ጾማችሁን ጠላሁት ተብሎ ተጽፏል። እኔ ንቄዋለሁ፣ ጾማችሁን ዓመት በዓላችሁን ንቄዋለሁ፣ እኔ የምፈልገው በዓል እንደዚህ አይነት ነው ወይ? እኔ የምፈልገው ጾም እንደዚህ አይነት ጾም ነው ወይ ብሎ እግዚአብሔር አምላክ ሲቆጣ እንመለከታለን። ሐዋርያት ሥራን ስናነብ አይሁድ ቅዱስ ጳውሎስን ሳንገለው ምግብ አንበላም ተባብሎ ተማምለው ሲጾሙ እንመለከታለን። እነዚህ ሰዎች ተርበዋል፣ ጾመዋል፣ ከምግብ ተከልክለዋል። ነገር ግን መንፈሳዊ አያሰኛቸውም። በጾማቸው ብቻ የመንፈሳዊነት መገለጫ አይደለም ማለት ነው። በጣም ብዙ የሚጸልዩ ሰዎች አሉ። ጌታችን ስትጸልዩ እንደ ግብዞች አትሁኑ። እነዚህ ግብዝ የሆኑ ሰዎች ከሰዎች ምስጋናን ለማግኘት ሲሉ በየአደባባዩ እየቆሙ በየመንገዱ አደባባይ እየቆሙ ጸሎታቸውን ያደርጋሉና የሚጸልዩት ከእግዚአብሔር ክብርን ለማግኘት ከእግዚአብሔር ጋር ለመታረቅ ሳይሆን መንገድ ላይ ቆሙ እከሌ እኮ አቤት ሲጸልይ እከሌ እኮ ጸሎተኛ ነው ለመባል ነው። ስለዚህ እንደነሱ አትሁኑ ሲለን እንመለከታለን። አሁን እዚህ ጋር እንድታስተውሉ የምፈልገው ቁም ነገር ምንድነው? ጸሎት በጣም ያስፈልጋል። ጾም፣ ስግደት፣ ቤተክርስቲያን መሄድ፣ መንፈሳዊ ነገሮችን ማድረግ በጣም ያስፈልጋል። እነዚህ ነገሮች ብቻቸውን ግን መንፈሳዊ አያሰኙም፣ አያደርጉም ነው። ድርጊቶችን እያደረግን መንፈሳዊ ያለመሆን እንችላለን ማለት ነው። ሰው እየጾመ መንፈሳዊ ላይሆን ይችላል፣ መንፈሳዊ ላይሆን ይችላል። ስለዚህ ወደ ራሳችን መመርመር ያለብን፣ ራሳችንን መጠየቅ ያለብን እነዚህ መንፈሳዊ ድርጊቶች አደርጋለሁ ወይስ አላደርግም ብለን ሳይሆን መንፈሳዊ ነኝ ወይስ አይደለሁም ብለን ነው ማለት ነው። በእነዚህ ድርጊቶች ውስጥ መንፈሳዊነትን ገንዘብ አድርጌያለሁ ወይስ አላደረኩም? እግዚአብሔርን አግኝቼዋለሁ ወይስ አላገኘሁትም? ከመንፈስ ቅዱስ ጋር ህብረት አድርጌበታለሁ ወይስ አላደረኩም ብለን ነው መጠየቅ ያለብን።
እጾማለሁ ወይስ አልጾምም፣ ጸልያለሁ ወይስ አልጸልይም አይሆንም ማለት ነው። ሐሳቤ እየገባችሁ እንደሆነ ተስፋ አድርጋለሁ። ስለዚህ ቁም ነገሩ መንፈሳዊ የሚያሰኘን ነገሮችን ማድረግ አለማድረጋችን ሳይሆን በምናደርጋቸው በእነዛ ነገሮች ውስጥ እግዚአብሔርን ማግኘት አለማግኘታችን ነው የሚለው ነገር በጣም ትልቅ ትኩረት የሚፈልግ ጉዳይ ነው ማለት ነው። ለዚህ ጥሩ ምሳሌ የሚሆነን ታሪክ በመጽሐፍ ቅዱሳችን ላይ በሉቃስ ወንጌል ምዕራፍ 18 ላይ ተጽፎ እናገኛለን። ሉቃስ 18 ላይ ያለው ታሪክ ምንድነው የሚለው? አንድ ፈሪሳዊ ሰውና አንድ ቀራጭ ሊጸልዩ ወደ ቤተ መቅደስ መጡ ይላል። ቀራጭ ነው። ያው ቀራጭ ማለት እንደሆነ ብዙዎቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። ቀራጮች ማለት ያው የገቢዎች ሰዎች እንደማለት ነው፣ ግብር ሰብሳቢዎች ማለት ነው። ግን ተራ ግብር ሰብሳቢዎች ብቻ አይደሉም። ለመንግስት ግብር መሰብሰባቸው አይደለም በአይሁድ ዘንድ እንዲጠሉ ወይም እንደ ኃጢአተኛ እንዲቆጠሩ ያደረጋቸው። አንድ ሰው በመጽሐፍ ቅዱስ ላይ ቀራጭ ነበር ከተባለ ኃጢአተኛ ነበር ማለት ነው ትርጉሙ። እንደዛ እንዲቆጠሩ ያደረጋቸው ግን ግብር መሰብሰባቸው ብቻ አልነበረም። የመጀመሪያው ግብር የሚሰበስቡት ለሮም መንግስት ነው። አይሁዳውያን በሮም ቀኝ ግዛት ተገዝተው በባርነት በሚኖሩበት ጊዜ ላይ የራሳቸውን ህዝብ አይሁድን ንቀው ወይም ትተው ራሳቸው አይሁዳዊ ሆኖ ሳሉ ማለት ነው አይሁድን ትተው ለሮም መንግስት ለቀኝ ገዢዎች ግብር የሚሰበስቡ በእኛ ቋንቋ ባንዳዎች ነበሩ ማለት ነው። ይሄ አንደኛው በአይሁድ ዘንድ እንዲጠሉ የሚያደርጋቸው ነገር ነው። ሁለተኛው በአይሁድ ዘንድ እንዲጠሉ የሚያደርጋቸው ነገር ደግሞ ግብር ሲሰበስቡ ተገቢ የሆነውን ሰዎቹ ሰርተው ለመንግስት መክፈል ያለባቸውን ክፍያ ብቻ አልነበረም የሚሰበስቡ ስለነበረ አንደኛ እግዚአብሔርን ሕግ ሽረዋል፣ የማይገባቸውን ገንዘብ ወስደዋል። ሁለተኛ ሀገራቸውን ህዝባቸውን ከድተዋል። በዚህ ምክንያት ቀራጭ ሲባል ኃጢአተኛ በደለኛ የሚጠላ ማለት ነው። ኃጢአተኛ በደለኛ የሚጠላ ማለት ነው። ስለዚህ ቀራጭ ከተባለ አንድ ሰው ከአይሁድ ጋር ህብረት የለውም። ቤተ መቅደስ እንዲመጣ አይፈቅዱለትም። እሱም አይመጣም፣ አይጸልይም፣ አይመጸውትም፣ አይጾምም፣ ምንም መንፈሳዊ ምግባራትን አያደርግም። ግን በጣም ብዙ ኃጢአቶችን በደሎችን ደግሞ ይሰራል። በእግዚአብሔር ላይም በወገኖቹ ላይ በህዝቡ ላይም ደግሞ አምጿን ማለት ነው ቀራጭ ሲባል። በተቃራኒው ፈሪሳዊ ማለት ደግሞ በጣም የተከበረ መንፈሳዊ ሰው ማለት ነው። አንድ ሰው በአለባበሱ ብቻ ገና ከሩቅ ሲመጣ ፈሪሳዊ መሆኑ ይታወቃል። በቃ ገና ከሩቅ ሲያዩት ልብሱን አይተው ፈሪሳዊ መሆኑን ያውቁታል። እንደው ትንሽ ይደብራል። ግን መጽሐፍ ቅዱስ ላይ ያለው የፈሪሳውያንን ልብስ የሚገልጠው ክፍል ስትመለከቱት ዛሬ ላይ አባቶቻችን በተለይ መነኮሳቱ ከተማ ላይ ያሉት አለቃዎቹ የሚለብሱትን ልብስ ይመስላል። እጁ ሰፊ ነው፣ ቀሚሱ ረጅም ነው፣ ባለዘርፍ ነው ምናምን እያለ ይዘረዝራል። እና ገና በአለባበሳቸው መነኮሳትን ከሩቅ እንደምንለየው እኛ አይሁድም ደግሞ ፈሪሳውያንን ገና ከሩቅ መለየት ይችላሉ፣ ከሩቅ መለየት ይችላሉ ማለት ነው። እና ልክ ከሩቅ ሲመለከቷቸው፣ ልክ ገና ከሩቅ ሲያዩዋቸው ፈሪሳውያን እንደሆኑ ይታወቃል። ፈሪሳዊ ደግሞ የሚጸልይ ሰው ነው። ፈሪሳዊ የእግዚአብሔርን ቃል ከመማራዊ ነው ከተባለ አንድ ሰው የክብር ቦታ ይሰጠዋል። ፈሪሳዊ ነው ከተባለ ሰዎች መንገድ ይለቁለታል፣ ሰዎች ያከብሩታል፣ ሰዎች የሚናገሩ ይሰሙታል። በቃ በጽድቃቸው የሚመኩ ጻድቅ መሆናቸው የሚታወቅላቸው ሰዎች ናቸው ፈሪሳውያን ማለት ነው። ስለዚህ እንደዚህ በጽድቃቸው የተከበሩ በቃ ጻድቅ ሆነው ሰዎችን የሚጠሩ ሰዎችና ከዛ ደግሞ ቀራጭ ተብለው ተንቀው ከሰዎች መካከል በኃጢአታቸው በደላቸው ምክንያት ተንቀው ከሰው አንሰው የሚኖር ቀራጭና ፈሪሳዊ ናቸው እንግዲህ ለመጸለይ ወደ ቤተ መቅደስ የመጡት ማለት ነው። ሁለቱ ወደ ቤተ መቅደስ ከመጡ በኋላ እየሰማችሁ ነው አይደል? ግን ድምጼ ይሰማል ወይስ ብቻዬን እያወራሁ ነው? እየተቋረጠ እንዳይሆን ኔትወርኩ ይሰማል ድምጼ? ጥሩ። ሁለቱ ለመጸለይ ወደ ቤተ መቅደስ ከመጡ በኋላ ያው ሁላችንም የምናውቀው ታሪክ ይቀጥላል ማለት ነው። ሳምንት 2 ቀን እጾማለሁ ብሎ ጸሎቱን ጀመረ። እውነት ነው፣ በሳምንት 2 ቀን ይጾማል። እኛ ልክ ዓርብና ሮብን እንደምንጾመው ፈሪሳውያን ደግሞ ማክሰኞና ሐሙስን ይጾማሉ። ከዛ በኋላ እኔ አስራት በኩራቴን አወጣለሁ አለ። እውነት ነው፣ ጌታችን ራሱ መስክሮላቸዋል። ከጥቁር አዝሙድ ከከሙን ምናምን ከጎመን ዘር ሳይቀር አስራት በኩራት ያወጣሉ። ቁጭ ብለው ቆጥረው ወይ ሰፍረው 10%ን ደግሞ 1/10ኛውን ቆጥረው ያወጡና ለቤተክርስቲያኑ ለቤተ መቅደስ ይሰጣሉ፣ ለእግዚአብሔር ቤት። አስራት በኩራቴን አወጣለሁ አለ። እውነት ነው፣ ይሰጣል። መጸውታለሁ አለ። እውነት ነው፣ ይመጸውታል። እጸልያለሁ አለ። እውነት ነው፣ ቤተ መቅደስ መጥቶ እየጸለየ ነው። ይሄንን ሁሉ ምግባር አደርጋለሁ፣ እንደዚህ ምግባራትን እንድፈጽም ለአንተ እንድገዛልህ ስለፈቀድክልኝ ስላደረከኝ አመሰግንሃለሁ አለ። ከዛን ይቀጥልና ደግሞ ምን አለ? ከሁሉ ይልቅ ግን እንደዚህ ቀራጭ ሰው ኃጢአተኛ በደለኛ ስላላደረከኝ እንደሱ ጥፋተኛ ኃጢአተኛ ስላልሆንኩኝ አመሰግንሃለሁ ደግሞ አለ ማለት ነው። አሁን የራሱን ጽድቅ ማሰቡ አንድ ጥፋት ነው።
የወንድሙን የዛን የቀራጩን ኃጢአት በደል አስቦ ደግሞ እንደሱ ስላልሆንኩኝ አመሰግናለሁ ማለቱ ሌላ ጥፋት። ይሄ ሰው እንደዚህ ከጸለየ በኋላ እንግዲህ አስቡት፣ በጣም መንፈሳዊ የተባለው የሚከበረው ሰው ነው። ቀራጩ ደግሞ መጸለይ ጀመረ። ቀራጩ ደግሞ በቤተ መቅደሱ ደጅ ላይ ሆኖ ቀና ብሎ ወደ ሰማይ ለመጸለይ ፈራ ይላል። ጌታ ሆይ መቀመጫ የሆነውን ሰማይን እንዴት ብዬ ቀና ብዬ ያለው የእግር መረገጫ ምድር ይሌል ኢሳያስ ሰማይ መቀመጫው ነው፣ ምድር መረገጫው ናት ይላል። ያው እኛ እንደምናስበው ልክ ወንበር ላይ ተቀምጦ መሬት እንደመርገጥ ማለት አይደለም። ለእኛ የእግዚአብሔርን ትልቅነት እንድናስብ ለማድረግ እንጂ እግዚአብሔር አምላክ በሰማይና በምድር የሚገደብ ሆኖ አይደለም። ግን እንደው እግዚአብሔር ትልቅ መሆኑ እንድናስብና ግርማውን አስፈሪነቱ እንድንረዳ ሰማይ መቀመጫው ምድር መረገጫው ብሎ ኢሳያስ ተናግሯልና ቀራጩ ጌታ ሆይ የአንተ ማደሪያ የአንተ መቀመጫ የሆነውን ሰማይን እንዴት ቀና ብዬ ለማየት እደፍራለሁ? እኔ እኮ በጣም ኃጢአተኛ በጣም በደለኛ ሰው ነኝ፣ እባክህን ይቅር በለኝ ብሎ ደረቱን እየደቃ አለቀሰ ይላል። እኔ በጣም የሚገርመኝ ጸሎት። ደረት መድቃት ለብዙዎቻችን ብርቅ ነው አይደል? አናውቅም። ደረት መድቃት ምናምን ነገር የሆነ ጎጂ ባህላዊ ድርጊት ነው ይመስለን። ሰው ለቅሶ ላይ ምናምን ሀዘን ላይ ሲያደርጉ ነው የምንመለከተው። እውነት ነው፣ ሀዘን ላይ ነው ደረት የሚደቅ። ግን ሰው ሲሞትብን ገንዘባችን ሲባክን ምናምን ብቻ አይደለም እንደዚህ አይነት ሀዘን ማዘን ያለብን። በሰራነው ኃጢአት በሰራነው በደልም ማዘን አለብን። አለቀሰ ይልና በጣም የሚገርመው የመጽሐፍ ቅዱስ ቃል ያለው እዚህ ጋር ነው። ከዛ ከፈሪሳዊው ይልቅ ቀራጩ ጻድቅ ሆኖ ተመለሰ ይለናል መጽሐፍ ቅዱስ። እኔ በጣም የሚገርመኝ ቃል ነው። ጻድቅ ሆኖ ተመለሰ ይላል። ቤተ መቅደስ መጥቶ አንድ ጸሎት ጸልዮ ጻድቅ ሆኖ ተመለሰ። በየቀኑ እየመጣ ከሚጸልየው በሳምንት 2 ቀን ከሚጾመው አስራት በኩራት ከሚያወጣው ሰው ይልቅ ይህ ቀራጭ ሰው ጻድቅ ሆኖ እግዚአብሔር አክብሮት ተመለሰ ተባለ። ይሄ ማለት እግዚአብሔር አምላክ ጸሎት አይወድም ማለት ነው? መንፈሳዊ ነገሮችን የመጾምን ምጽዋት አስራት በኩራት አይወድም ማለት ነው? አይደለም። እነዚህ ነገሮች በልባችን እግዚአብሔር ሳይኖር ካደረግናቸው ጥቅም እንደሌላቸው እያሳየን። በልቡ እግዚአብሔርን ይዞ አንድ ጸሎት የሚጸልይ ሰውና እግዚአብሔርን ሳይዝ ሺህ ጸሎት የሚጸልይ ሰው አይገናኝም። በልቡ እግዚአብሔርን ይዞ የሚጸልይ ሰው ይበልጣል ማለት ነው። ይህ ሰው ኃጢአተኛነቱን በደለኛነቱን አምኖ ጥፋቱን በደሉን ተረድቶ እግዚአብሔር አምላክ ይቅር እንዲለው መማጸኑ ጻድቅ አደረገ። በጣም ብዙ መንፈሳዊ ስራዎችን የሚሰራው ያ ፈሪሳዊ ሰው ግን ጽድቅን ሳያገኛት ከእግዚአብሔር ቤት ተመለሰ። እግዚአብሔር ቤት መጥቶ ቤተክርስቲያን ለጸሎት መጥቶ ገዳም ለገዳም ሄዶ በጣም ብዙ የእግር መንገድ ተጉዞ ምናምን በጣም ሩቅ መንገድ ገንዘብ አውጥቶ ሄዶ ሰው እግዚአብሔርን ሳያገኝ ጻድቅ ሳይሆን ከተመለሰ ከስሯል። ክርስቲያኖች ከስረናል። እግዚአብሔርን ሳናገኝ ከተመለስን ከስረናል። የትም ቦታ ስንሄድ እግዚአብሔርን ፍለጋ የትም ቤተክርስቲያን የትም ገዳም ስንሄድ ትልቁ ዓላማችን እግዚአብሔርን ማግኘት። እግዚአብሔርን ካላገኘን ከስረናል። ማንም ሰው ልናገኝ እንችላለን። ታዋቂ ሰው ልናገኝ እንችላለን። በጣም የበቁ ምናምን የተባሉ አባት ልናገኝ እንችላለን። አዳዲስ ጓደኞች ልናፈራ እንችላለን። የሆነ ሰላም የተሰማል ሊመስል ደስ አለኝ ሰላም ተሰማኝ ልንል እንችላለን። ክርስቶስን ካላገኘነው ነው ውስጣችን ጌታን በመቃተት ካልደከመ ግን ከስረን። ፈሪሳዊው ከሰረ። ያ ቀራጭ፣ ያ ኃጢአተኛ፣ ያ በደለኛ የተባለ ሰው ግን ጻድቅ ሆኖ ተመለሰ። ቁም ነገሩ እሱ ነው። እግዚአብሔርን አግኝቶ ጻድቅ ሆኖ ጻድቅ ተብሎ መመለስ ማለት ነው። ጻድቅ ሆኖ ጻድቅ ተብሎ ትልቁ ዓላማችን እሱ። ስለዚህ መንፈሳዊነት ማለት ከነዚህ ሰዎች ታሪክ እንደምንረዳው በጣም ብዙ መንፈሳዊ ነገሮችን ማድረግ ማለት ሳይሆን ለምናደርጋቸው ጥናንሽ ወይም ጥቃቅን ለሚባሉ መንፈሳዊ ምግባራት እግዚአብሔርን ማሰብና ከእግዚአብሔር ጋር መገናኘት መቻል ነው። ልባችንን ለእግዚአብሔር ሰጥተን አንድ አቡነ ዘበሰማያት ከደገምን ቀኑን ሙሉ ቆሞ ከመጸለይ ይሻላል። ሰዎች አቤት ጸሎተኛው አቤት ድካሙ እያሉ ከሚያመሰግኑን ይልቅ ሰዎች ሳያውቁብንም ሳያውቁልንም ሰዎች ሳያመሰግኑንም እግዚአብሔርን የምናገኝበት አንድ ጸሎት መጸለይ መንፈሳዊ ያሰኘናል ማለት ነው። መንፈሳዊነት ማለት እሱ ከእግዚአብሔር ጋር መገናኘት ማለት ነው። አሁን ጥያቄ እንዴት ነው የምናውቀው አይደለ? ብዙዎቻችሁ ውስጥ ያለው እሺ እኔ በጸሎቴ እግዚአብሔርን ማግኘቴን እንዴት ነው የማውቀው አይነት ሀሳቦችን መጠየቃችን አይቀርም። መጀመሪያ ግን ይህንን በደንብ መረዳታችሁን እርግጠኛ እንድንሆን መንፈሳዊነት ማለት በጣም ብዙ መንፈሳዊ ነገሮችን ማድረግ ማለት ሳይሆን በምናደርጋቸው መንፈሳዊ ነገሮች ውስጥ እግዚአብሔርን ማግኘት ማለት ነው የሚለውን በደንብ ያዙት። በምናደርገው የትኛው መንፈሳዊ ነገር ውስጥ እግዚአብሔርን ማግኘት መቻል ነው። በቃ መንፈሳዊነት ማለት እሱ ነው። ይህንን በደንብ ከያዝን በኋላ ወደ ሌሎች ቁም ነገሮች እንመጣለን ማለት ነው። ራሳችንን ስንገመግም ምንድን ነው የምናደርገው? አብዛኛውን ጊዜ በጣም ብዙ መንፈሳዊ ነገሮችን ልናደርግ እንችላለን። ልብሳችን መንፈሳዊ ሊያስመስለን ይችላል። ሰዎች ሳይሆን በጣም ጸሎተኛ ልንመስል እንችላለን፣ ልንሆንም እንችላለን። በዜና ላይ ጾመኛው የሚባል አንድ ታዋቂ አባታል እውነተኛ ስሙ ተረስቶ የሚታወቁ ጾመኛው በሚባሉ ስሙ በቃ ሰዎች ስሙን አያውቁትም።
ልክ ሲመጣ አባ ጾመኛው መጡ ነው የሚባለው። ለምን? በጣም ስለሚጾም ማለት ነው። 2 ቀን 3 ቀን ምግብ አይበላም። ሁሌ እንዳከፈለ ነው። ዛሬ በልቶ ዛሬ ውሎ ነገ ውሎ ከነገ ወዲያ ነው የሚበላው። አባ ጾመኛው መጡ ይባላል። አባ ጾመኛው መጡ ይባላል። በጣም ጾመኛ የሆነ ሰው ማለት ነው። እና እሱ በነበረበት በዚያ ዘመን ላይ የነበሩ አንድ ትልቅ አባት ስማቸው ትዝ አይለኝም። አባ መቃርስ ሲሆኑ እርግጠኛ አይደለሁም። ሌላ ጊዜ አጣርቼ እነግራቸዋለሁ። የበቁ በጣም እግዚአብሔር ጋር ቅርበት ያላቸው አንድ አባት ስለዚህ ሰው ታሪክ ሰሙና መልእክት ላኩበት። አባቴ ሆይ ወንድሜ ሆይ በጣም እግዚአብሔር እንደምትወደው በጣም እንደምትጸልይ በጣም እንደምትጾም ሰምቻለሁ። ስለዚህ እባክህ ከበረከትህ እንዲደርሰኝ ናና አብረን እንጾም፣ አብረን እንጸልይ፣ አብረን እግዚአብሔር እንማጸን ብለው ጠሩት ይህን ሰው። ይህም ሰው መልእክታቸውን ተቀብሎ ደስ ብሎት በቀሳቸውን ሊያመሰግን መጣ። አብሯቸው ሊጸልይ ስለጠሩት እግዚአብሔር ይስጥልኝ ሊል አብሯቸው ሊጾም እግዚአብሔርን አብሯቸው ሊያመሰግን ማለት ነው። እንግዲህ እንደነገርኳችሁ 2 ቀን 3 ቀን ምግብ የማይበላ ሰው ልክ እኛ አባት ጋር መጥቶ መጾም ሲጀምሩ ግን ጠዋት ጀምረው ገና 3 ሰዓት ሲል ራበው። ይሄን ሰውዬ መጾም አልቻለም። ገዳም ገብቶ ከሳቸው ጋር በጣም ታገለ፣ ደከመው። ሲጨነቅ ጊዜ እንደምን ኧረ እዋረዳለሁ ምን ይሉኛል ትንሽ ልቆይ ብሎ ደግሞ እስከ 6 ሰዓት ምናምን ታገሰ። ከ6 ሰዓት በኋላ ግን አልቻለም። ስላልቻለ ወደኛ አባት መጣ። ነግራቸው ስለወድቆ አባቴ ይቅር ይበሉኝ፣ እኔ አቅቶኛል። እኔ በጣም ምጾም ሰው ነበርኩ፣ በጣም ምጸልይ ሰው ነበርኩ። ዛሬ ግን መጾም አልቻልኩም። ዛሬ ግን መጸለይ አልቻልኩም። አቅቶኛል፣ ምን እንደሆንኩ አላቅም እና በቃ ያሰናብቱኝ፣ እኔ ወደ ሀገሬ ልመለስ ነው ማለቸው። እኛ አባት አይ ግድ የለም ልጄ እግዚአብሔር ይርዳ፣ እግዚአብሔር አብሮ ይሆናል። ግን ምን ሆኜ ነው አባቴ ለምንድን ነው መጾም ያቃተኝ ሲላቸው እስከዛሬ ስትጾም የማይደክም ምንም እንኳን በአፍ ምግብ ባትበላ በጆሮ ትበላ ስለነበረ ነው ማለት። በጆሮ ትበላለህ። አቤት አባ ጾመኛው መጡ፣ እኚህ ጻድቅ አባት፣ እኚህ ብርቱ አባት ሲባል ልብን ደስ ይለው ስለነበር እሱ ሞቲቬሽን ሆኖ ነበር የምትጾመው የምትጸልየው። ዛሬ ግን ገዳም ውስጥ ነው ያለው። የሚያመሰግን ማንም የለም። የሚፈታተን ሰይጣን እንጂ የሚያበረታታ የሚያመሰግን ሰው በዙሪያ የለም። ለዛ ነው መጾም ያቃተህ አሉት። ለዛ ነው መጾም ያቃተህ አሉት። የሆነ ኢምፕረስ ማድረግ የምንፈልገው ሰው ባይኖር ቅዳሴ ማንሄድ ሰዎች አለ። የሆኑ የሚያዩ ሰዎች ባይኖሩ ከበሮ ማንመታ ሰዎች አለ። የሆነ አይነት ስታተስ ቢውልድ የምናደርግበት ቦታ ካልሆነ ወጥተን የማናገለግል ሰዎች አለ። ቤተክርስቲያን የማንሳልም ሰዎች አለ። በሆነ አጋጣሚ ከሀገር ወጣችሁ የምታውቁ ወንድሞች እናቶች ካላችሁ ከሀገር ባትወጡ ራሱ ሀገር ውስጥ ሆኖ አዲስ ከተማ ማንም ሰው የማያውቃችሁ ቦታ አዲስ የሆነ ከተማ ወይም የሆነ ቦታ ሄዳችሁ የምታውቁ ሰዎች ካላችሁ ቤታችሁ የሚሰማችሁ አይነት መንፈሳዊነት እዛ ቦታ ላይ አይሰማችሁ። አብሯችሁ የሚያውቃችሁ ሰው ከሌለ የሚያሰኛችሁ መንፈሳዊ ተጋድሎ ወይም ድካም ሳይሆን የሚሰማችሁ ኃጢአት የመስራት ፍላጎት። ይቅርታ ኮመንት ላይ እየተረባበሻቸው መሰለኝ። ኦፍ ማድረግ ይቻላል አይደለ? ኮመንቶቹ ኮመንት የቱ ጋር ኦፍ የሚደረገው አላውቀውም። በጣም ይቅርታ። እንግዲህ ቀጣይ ተመሬ እመጣለሁ አጥንቼ የቱ ጋር ኦፍ እንደሚደረግ። እዚህ ጋር ምንም እያሳየኝ አይደለም። ይቅርታ። በተሻለ አቅም ዝም ብለን ለትንሽ ደቂቃ ብንማማር ጥሩ ነው፣ ሌሎችን እንዳረብሻቸው። ስለዚህ አዲስ ቦታ አዲስ አካባቢ ምናምን ስንሄድ ወደ መንፈሳዊ የመሆን ብዙ የመጸለይ የመጾም ምናምን ፍላጎት ሳይሆን የሚያድርብን በቃ ፈታ ማለት ነው አይደል? ማንም የሚያቀር የለም፣ ማንም የሚያየን የለም። አካባቢውን በደንብ ብናተራምሰው የፈለግነው ኃጢአት ብንሰራ ደስ ይለናል። የውስጣችን የሚሰማን ስሜትም መንፈሳዊ የመሆን ክትቴ ማለት ራስን የመሰብሰብ ሳይሆን ለቀቅ ማለት ስሜት ነውና ብዙዎቻችን መንፈሳዊ ነገሮችን የምናደርገው ለሰዎች አይን ነው እንጂ ለእግዚአብሔር አይን አይደለም። እግዚአብሔር ሁሉም ቦታ እንዳለ እግዚአብሔር እንደሚያየን ከማሰብ ይልቅ የሚያየን ሰው የሚያቀኝ ሰው የለም የሚለው እሳቤ ብዙዎቻችንን የሚያሰናክለን የሚያዘናጋን ይመስለኛል። እውነተኛ መንፈሳዊነት ግን በቦታ አይወሰንም። እውነተኛ መንፈሳዊነት በሁኔታ አይገደብም። እውነተኛ መንፈሳዊነት ሰው አየኝ አላየኝ አይልም። እውነተኛ መንፈሳዊነት ሁሉ ጊዜም እግዚአብሔርን ብቻ ነው የሚያስበው፣ እግዚአብሔርን ብቻ ነው የሚመለከተው። እሱን ነው ያጣነው፣ ብዙዎቻችን እሱን ያጣነው። ቁም ነገሩ መንፈሳዊ ነን ስንል ቁም ነገሩ ብዙ መንፈሳዊ ነገሮችን አድርገን በጣም ጎበዝ ነው ከሊስቶም እሷ ስትጸልይ ጠዋት ዳዊት ደግሞ ውዳሴ ማርያም ጨምራበት አንቀጸ ብርሃን መልካ መልክ የሚቀራት የለም መባላችን አይደለም። እግዚአብሔርም እንደዛ አይደለም ይላል እኮ ጌታችን። ስትጸልዩ አለ በጸሎታቸው ርዝመት በጸሎታቸው ብዛት የሚሰሙ እንደሚመስላቸው እንደ አህዛብ በከንቱ አትድገሙ ይላል። ሰምታችሁኛል? ማቴዎስ ወንጌል ላይ ምዕራፍ 6 ላይ ጌታችን ሲያስተምር በጸሎታቸው ርዝመት ወይ በጣም ብዙ ጸሎት ስለጸልየው እግዚአብሔር የሚሰማቸው እንደሚመስላቸው አህዛብ በከንቱ አትድገሙ አለ ጌታችን። ጸሎታችን የሚሰማው ረጅም ስለሆነ አይደለም። ጸሎታችን የሚሰማው ብዙ ስለሆነ አይደለም።
ብዙ ጸሎት መጸለያችን፣ ረጅም ጸሎት መጸለያችን ምናልባት ለእግዚአብሔር ያለንን ፍቅር ሊያሳይ ይችላል። ከሰዎች ምስጋና ፈልገን ሳይሆን ከእግዚአብሔር ጋር ሆነን እግዚአብሔርን ለማግኘት የምንጸልይ ከሆነ እግዚአብሔር አምላክ ሊሰማን ይችላል። ያ ፍቅራችንን ሊገልጥ ይችላል። እግዚአብሔር እንደምንወደውና ለሱ ያለን መታመን የምንገልጥበት ሊሆን ይችላል። ረጅም ሰዓት ለጸሎት መቆማችን። ረጅም ጸሎት አያስፈልግም አይደለም። ጌታችን በከንቱ እንደሚደግሙ አትሁኑ ሲለን ረጅም ሰዓት እንዳትጸልዩ ማለቱ አይደለም። እንደዛ ማለቱ እንዳልሆነ የምናውቀው ሌላ ቦታ ላይ ሳታቋርጡ ጸልዩ ብሎ ስለሚያዘን ሳታቋርጡ ጸልዩ ተብለናል። ቀኑን ሙሉ ብንጸልይ እግዚአብሔር አምላክ ደስ ይበል። ቁም ነገሩ ጌታችን በከንቱ አትድገሙ ሲል ረጅም ሰዓት እንዳትጸልዩ ማለቱ አይደለም። በከንቱ አይሁን ጸሎታችሁ ማለቱ ነው። ጸሎታችሁ ስለበዛ አይደለም እግዚአብሔር የሚሰማችሁ። እግዚአብሔር የሚሰማችሁ ልባችሁ ክፍት ስለሆነ ነው። በፍቅር ሆኖ በትህትና ሆኖ ቅንነት ባለው መንገድ የሚጸልይ ጸሎት ከሆነ ነው እግዚአብሔር የሚሰማችሁ እንጂ በጣም ረጅም ሰዓት ስለጸለያችሁ በጣም ብዙ ጸሎት ስለጸለያችሁ አይደለም ነው እንጂ ጌታችን እያለ ያለው ረጅም ጸሎት አያስፈልጋችሁም አይደለም። ስለዚህ ቁም ነገሩ በጣም ረጅም ጸሎት መጸለያችን፣ በጣም ብዙ ሩቅ የሆነ ገዳም መሄዳችን፣ በጣም መንፈሳዊ የሚያስብል ልብስ መልበሳችን እና የመሳሰለው ነገር አይደለም። ትልቁ ቁም ነገር መንፈሳዊ የሚያስብለን የነዛን ነገሮች እንድናደርግ ድራይቭ የሚያደርገን ነገር ነው። ብዙዎቻችን ሞቲቬሽን ለምደናል። መንፈሳዊነትን በሞቲቬሽን ለመደገፍ የሚሞክር ሰው በጣም ደካማ ሰው፣ በጣም ሰነፍ ሰው ነው። ክርስትና በሞቲቬሽን አይሆንም። በጣም አይዞሽ በሚል ስሜት አይሆንም። እኔ አሁን በጣም ከሚያስፈሩኝ ነገሮች አንዱ ይሄ ነው። አሁን ያለንበት ጊዜ ላይ በጣም ብዙ መንፈሳዊ የሆነ ነው። እግዚአብሔር ይመስገን አይደል? በጣም ብዙ መንፈሳዊ የሆነ ነው እና ከአንድ ወንድሜ ጋር እንዲቁጭ ብለን ስናወራ በየጊዜው የሚመጡ ትሬንዶች አሉ። ለምሳሌ የሆነ ሰሞን እኛ ገና ሃይስኩል ምናምን ስንደርስ ትሬንዱ የኦሾን መጽሐፍ ማንበብ ነበር አይደል? ሁሉም ወጣት ተነስቶ የኦሾን መጽሐፍ ያነባል። ከዛ በኋላ አብዛኛው ሰው ኤቲስት ይሆናል፣ አንዳንዱ ያብዳል ተብሎ ይነገርለታል ምናምን ነገር። ሶ ትሬንዱ የነበረው የፍልስፍና መጽሐፍትን የኤቲዝም መጽሐፍትን ማንበብ ነበር። አለፈ ያ ትሬንድ። ሲያልፍ ግን ዝም ብሎ አላለፈም። አጥፍቷቸው ያለፋቸው ሰዎች አሉ። እዛ ውስጥ ገብተው ሳይጠፉ የተመለሱ ሰዎች ይኖራሉ። ግን ደግሞ የጠፉ የሞቱ ሰዎች ደግሞ አሉ። የሆነ ሰሞን ደግሞ ትሬንዱ የሆነ ሰልፍ ሄልፕ ቦኮችን ትችላለህ፣ አይዞ በርታ የሚሉ ማኒፌስት አድርገና የሚሉ ሰዎችን በቃ ሁሉም ሰው እዛ ላይ ነበር። የሆነ ሰሞን ሞቲቬሽኑ ሐሳቡ ምናምን ነገር እዛ ላይ ነበር። ስልጠናዎች ወስደናል አይደል? ተምረናል ምናምን ነገር በቃ ትሬንድ ነበር። ሁሉም ወጣት በቃ ዘመኑን እንደመሰለው ጥሩ ወጣት እንደሆነ የሚያውቀው የሚያስበው እነዚህ ሰዎችን ሲመስል፣ ከዛ ደግሞ አሁን እየመጣ የሚመስለው ትሬንድ መንፈሳዊ መሆኑ አይደለ? ነጭ ለብሶ ቤተክርስቲያን መሄድ፣ የቤተክርስቲያን ፕሮግራሞች ላይ መሳተፍ፣ ስጋ ወደሙን መቀበል፣ ንስሐ መግባት በጣም ትክክለኛ ነገሮች ናቸው። ትሬንድ እንዳይሆኑ ግን መጠንቀቅ አለብን። እነዚህ ነገሮች የምናደርገው ሰው ስለሚያደርጋቸው ከሆነ ችግር ነው። ምክንያቱም ትሬንድ ያልፋል። ሲያልፍ ይሰለቸንና እኛም እናቆማቸዋለን። ትሬንድ ካልሆነና ከልብ ከሆነ ከውስጥ ከሆነ ግን ሰው ቢያልፍበትም አያልፍብንም። መፍትሄዎቹን እንወያያለን። አይዟችሁ መፍትሄ የሚል ጥያቄ ትሬንድ ተከታይ ነው የምናደርገው ጥረት። ቤተክርስቲያን ስንመጣ አብረን ስናስቀድስ፣ መንፈሳዊ ፎቶዎችን ፖስት ስናደርግና የመሳሰለው ትሬንድ እንዳይሆንብን የሆነ ጊዜውን መምሰል ሰው ሁሉ ስለሚያደርገው አብሮ ተመሳስሎ ለማድረግ አይሆንብን። ከልባችን ከውስጣችን ይሁን። በሞቲቬሽን አይሆንም። ክርስትና ትግል ነው። ክርስትና የትግል ህይወት እና በሞቲቬሽን ጭራሽ አይሆንም። ስለዚህ በጣም ሞቲቬትድ ስንሆን ብቻ የምናደርጋቸው ነገሮች ዋጋ ያስከፍሉናል ማለት ነው። የምንጸልየው ይልክ የጸሎት ስሜት ጸልይ የሚል ስሜት ሲሰማን ከሆነ ችግር ነው። ክርስቲያን እንደውም በጣም መጸለይ ያለበት ጸልይ የሚል ስሜት ባልተሰማው ጊዜ ላይ ነው። እንደውም አባ ገብረ ኪዳን ሲያስተምሩ አንድ ጊዜ እግዚአብሔር አምላክ ዕድሜ ይስጣቸው፣ ግሩም አባት ናቸውና ጸልይ የሚል ሴጣን አለ አሉ። ጸልይ ብሎ ለጸሎት የሚያበረታታ ሴጣን አለ። ለምን? በጣም በሞቲቬሽን ጀምረው ከዛ ሲደክም ተወውና ሲያቀት ተወውና ሌላ ጊዜ ሰው መጥቶ ጸልይ ሲል ጸሎትማ ሞክሬው አልተሳካልኝም ትላለህ። ሴጣን ዊራውት ሊያደርግ ጉልበትን ኢነርጂ ሊጨርስ ነው የሚያጸልዩ። አንተ ፍቅር ኖሮ እግዚአብሔርን ናፍቀ ወይ ለእግዚአብሔር ያለን ፍቅር ስቦ ወይ ስቦሽ ሳይሆን በቃ ውስጥ ስለሚጓጓ ማለት ነው። ውስጥ ስለሚጓጓና ስለተነሳሳ ሞቲቬትድ ስለሆንክ ማለት ነው። እንደዛ ከመሆን እግዚአብሔር አምላክ ይሰውር ሁላችንም። ትልቁ ቁም ነገሩ ነገሩን ማድረጋችን ብቻ አይደለም፣ ነገሩን የምናደርግበት ኢንቴንሽን ነው። ስለዚህ ሐሳቡ ምንድነው? ክርስትና ወይም መንፈሳዊ ነገሮችን የምናደርገው ለእግዚአብሔር ካለን ፍቅርንና የምርም እግዚአብሔርን ለማግኘት ካለን ተነሳሽነት መሆን አለበት እንጂ
በስሜት ላይ የተመረኮዘ መሆን የለበትም። ክርስቲያኖች መጸለይ ያለባችሁ በጣም ጸሎት ባስጠላችሁ ጊዜ፣ አንደኛ በቃ ምንም መጸለይ ባላስፈልጋችሁ ጊዜ አለ አይደለ፣ በደከማችሁ ጊዜ ወይ ደግሞ የሆነ ኃጢአት የሆነ በደል ሰርታችሁ አንተም ብሎ ጸሎተኛ አንቺም ብሎ ጸሎተኛ የሚል ስሜት በተሰማችሁ ጊዜ አረ ሁላችንም የሚያስጠላ እንደዛ። ለምሳሌ ሁሌ ማታ ማታ የመጸለይ ልምድ ያለው ሰው ይኖራል፣ ወይ ደግሞ ሁሌ ጧት ጧት የመጸለይ ልምድ ያለው ሰው ይኖራል። ማታ ማታ የሚጸልየው ሰው ከመጸለዩ በፊት የሆነ መጥፎ ሐሳብ ቢያስብ፣ የሆነ ክፉ ኃጢአት ቢሰራ፣ ወይ መጥፎ ፊልም ቢመለከት፣ የሆነ ኃጢአተኛ በደለኛ የመሆን ስሜት ቢሰማው መጀመሪያ የሚያደርገው እርምጃ የዛን ቀን ጸሎቱን መሰረዝ ነው አይደል? እንዴት ይሄን ሁሉ ሐሳብ ካሰብኩ በኋላ ይሄን ነገር ካደረግኩ በኋላ ይሄንን ነገር ምንድነው ከተገበርኩት ካሰብኩት ከተናገርኩት በኋላ ካየሁት ካደረግኩት በኋላ እንዴት ብዬ እጸልያለሁ አይደል? ሁላችንም ውስጥ ያለው ትልቁ ችግር ነው። እንደውም አንድ ወንድሜ ሲናገር በጣም የምጠላውን ኃጢአት ከሰራ በኋላ ተነስተህ መጸለይ ከቻልክ አንተ እውነተኛ ክርስቲያን ነህ። በቃ በጣም የምጠላውን በጣም የምትጠየፈውን ኃጢአት ከሰራ በኋላ ተነስተህ መጸለይ ከቻልክ አንተ ጎበዝ ነህ፣ ክርስትና የገባ ሰው ነህ ማለት ነው። ምክንያቱም ጸሎት የሚያስፈልግ ያኔ ነው። ጸሎት እኮ ሕክምና ነው አይደል? ከእግዚአብሔር ጋር ለመገናኘት ለመዳን የምናደርገው ጥረት ነው። የሆነ ጽድቅ በተሰማን ጎበዝ በሆንን ጊዜ ሳይሆን በጣም ኃጢአተኛነት በደለኛነት በተሰማን ደካማ በሆንን ጊዜ ነው መጸለይ ያለብን። ያኔ የምንጸልይ ከሆነ ክርስትና ገብቶናል ማለት ነው። መንፈሳዊነት ገብቶናል ማለት ነው። የሆነ ነገር ለማትረፍ እየጣርን ነው ማለት ነው። አይ በቃ ጸልየው የሚለው ስሜት አልተሰማኝም፣ ከፍቶኛል፣ ደብሮኛል፣ በቃ ቅር ብሎኛል ወይ ደግሞ ሞራል የለኝም በቃ አይነት ስሜት ሲሰማን ጸሎታችንን ከተው ነው ያን ጊዜ ከስረናል፣ ተበልተናል ማለት ነው። እንደውም አንድ አባት ሲያስተምሩ ምን አሉ? ማታ ማታ አቡነ ዘበሰማያት ብቻ ጸልዮ የማደር ልምድ ካለ፣ ለምሳሌ ማታ ማታ አንድ ሰው ሲተኛ አባታችን ወይ ደግሞ አይደል የሚተኛው፣ በቃ ሌላ ጸሎት አይጸልይም፣ ሌላ ጸሎት አታውቅም ወይ አሁን ለውዳሴ ማርያም ለመድገም ዳዊት ለመድገም ምናምን ነገር ሞራል የለም። ግን በቃ አባታችን ወይ ሳይጸልይ አትተኛም። አባታችን የጸልዮ የመተኛት ልምድ ያለ ሰው ልክ አባታችን በምጸልይበት ሳለ ደክመዋል ተኛ የሚል ስሜት ከተሰማ አሉኛበት አባታችን ብቻ ራሱ አይደለም ውዳሴ ማርያም ጨምርበት ይላል። በቃ አባታችን ብቻ ለራሱ እንዳተኛ ውዳሴ ማርያም ጨምርበት። እሱም ደግሞ የሚደክም ከሆነ እየጸለይክ ተኛ በቃ ቶሎ ጨርስ የሚል ስሜት ከተሰማ ደግሞ አንቀጸ ብርሃን ጨምርበት። እሱም የሚያስቸግር ከሆነ ዳዊት ጨምርበትና ስትጸልይ ይደር ይላሉ። እንዳትጸልይ የሚል ስሜት ከተሰማ ታገሉ ማለት ነው። አሁን ወደ መፍትሄዎቹ እየመጣን ነው፣ እግረ መንገድ እያስተዋላችሁ ከሆነ። ስለዚህ አንድ ሰው የሆነ ፍላጎት ሲያድርበት ውስጡ ሲነሳሳ ስሜት ሲኖረው ፍላጎት ሲኖረው ብቻ መንፈሳዊ ነገሮችን የሚያደርግ ከሆነ ወደ መንፈሳዊነቱ ነገር አልመጣንም ማለት ነው። ገና ይቀረናል ማለት ነው። መንፈሳዊ የመሆናችን አንዱ መገለጫ በጊዜውም ያለ ጊዜውም መጽናት ነው። ጌታችን በጊዜውም አለ ጊዜውም ጽና አለ አይደል? በጊዜው ማለት አድርግ በሚል ጊዜ ትክክለኛ በሚመስል ጊዜ ላይ አለ ጊዜው ማለት ይሄ ለመጸለይ ትክክለኛ ጊዜ አይደለም፣ ይሄ ቤተክርስቲያን ለመሄድ ትክክለኛ ጊዜ አይደለም፣ ይሄ ምጽዋት ለመስጠት ትክክለኛ ጊዜ አይደለም፣ ጎሎብኛል አጥቻለሁ በምትልበትም ጊዜ ላይ ጽና ማለት ነው። እንግዲህ በጊዜውም አለ ጊዜውም ጽና ማለት እሱ በጊዜውም አለ ጊዜውም ጽና ማለት እሱ። ስለዚህ መንፈሳዊነትን ከስሜትና ከሞራል ምንድነው ከተነሳሽነት ከሞቲቬሽን ሳይሆን ከልብ ካለ ፍቅር ከውስጥ ካለ ተነሳሽነት የምናደርገው ከሆነ የሚያየን ሰው ባይኖር የሚያቀን ሰው ባይኖርም የምናደርገው ከሆነ ለምሳሌ ቀላል ምሳሌ ልስጣችሁ። ምግብ ከበላችሁ በኋላ ስባት ማለት ትችላላችሁ ወይስ አትችሉም? ስባቴ ማለት ልምድ ያላችሁ ሰዎች አላችሁ ወይስ የላችሁ? ስባት ማለት የምትችሉ ሰዎች ሰው ሲኖር ብቻ ነው ስባት የምትሉት ወይስ ሰው ባይኖርም ስባት ትላላችሁ? ጓደኞቻችን ሲኖሩ የሚታዘበን ሰው ሲኖር ብቻ ነው የምንጸልየው ወይስ ብቻችንን ብንሆን ስባት ብለን ነው የምንነሳው? ስንበላ በደንብ ባርከን ነው ወይ የምንነሳው ስንበላ? ቀላል ትንንሽ የሚመስሉ ነገሮችን እንድታስተውሏቸው ብዬ በቃ አሁን ሌላ ሰው ባያየን ማንም ሰው አጠገባችን ባይኖር እነዚህ ነገሮች እናደርጋቸዋለን ወይ ብላችሁ ራሳችሁን ጠይቁ። ቤተክርስቲያን ስትሄጂ ፖስት የምታደርጊ ከሆነ አሁን በቃ ዛሬ ቅዳሴ ልሄድ ነው ማሌት ልሄድ ነው የሚሉ ቪዲዮዎችን የምትሰሪ ከሆነ ቪዲዮ መስራት ብታቆሚ ቅዳሴ ትሄጃለሽ፣ ማሌት ትሄጃለሽ። ጓደኞችሽ ባይኖሩ ሰንበት ትምህርት ቤት ላይ የሚያበረቱን የሚቆጡን ጓደኞቻችን ባይኖሩ የሚታዘሙ ሰዎች ባይኖሩ እንሄዳለን? ማንም ሰው ባያየን ማንም ሰው ባይመለከተን ባይጠይቀን አሁን የምናደርጋቸው መንፈሳዊ ነገሮች እናደርጋለን?
ጧት ቤተክርስቲያን እንሂድ ብሎ የሚቀሰቅሰን ሰው ባይቀሰቅሰን ቤተክርስቲያን የሚሄድ ፍላጎት አለን? እንደዚህ ነገሮችን ራስን መጠየቅ ያስፈልጋል ማለት ነው። እንደዚህ ነገሮችን ራስን መጠየቅ ያስፈልጋል ማለት ነው። ስለዚህ መንፈሳዊ ነገሮችን የምናደርገው በሞቲቬሽን አይሁን ነው። በሞቲቬሽን አይሁን ማለት ይኸውላችሁ መንፈሳዊ ዝለት የሚባል ነገር አለ አይደለ? በቃ በጣም መንፈሳዊ የሆነ ሰውም ሆነ ገና መንፈሳዊነትን እየጀመረ ያለ ሰው እየተረበሻችሁ እንደሆነ አውቃለሁ። ሞዴሬተር የለኝም ዛሬ። የሆነ ወንድማችን ጸያፍ ቃል እየጻፈ ነው። ዶም ማይንድ እሺ፣ ችግር መልስ አትስጡት። ጌታ ይወደዋል። ቢያንስ ይሄንን ክፉ ነገር ለመጻፍ እየገባ የምንናገረውን ቃል ስለሚሰማ ብሎክ ማድረግም አያስፈልግም። እናንተ ኢግኖር አድርጉት። እግዚአብሔር አምላክ በወደደው መንገድ ወደ ቤቱ መልሶ ይሆናል። አትጨነቁ። ምን እያልኩኝ ነበረ? አዎ መንፈሳዊ ዝለት። መንፈሳዊ ዝለት ማለት አንድ ሰው መንፈሳዊ ቢሆንም ባይሆንም ጀማሪ ቢሆንም ባይሆንም የሚገጥመው ድካም ማለት ነው። ለመጸለይ መንፈሳዊ ነገሮችን ለማድረግ አቅም ስናጣ ሲደክመን አለ አይደለ? በቃ ድክም ትክት ሲለን እግዚአብሔር የራቀን ሲመስለን የሚሰማን ስሜት ያ መንፈሳዊ ዝለት ይባላል። ልክ መንፈሳዊ ዝለት ሲመስለን ልክ መንፈሳዊ ዝለት ሲገጥመን መጀመሪያ የሚሰማን ስሜት መንፈሳዊ የሆኑ ነገሮችን ሁሉ መጥላት፣ መንፈሳዊ ከሆኑ ነገሮች በተጨማሪ መንፈሳዊ የሆኑ ሰዎችን ሁሉ መጥላት ጭምር። መንፈሳዊ ሰዎችን ሁሉ መጥላት። በቃ ቤተክርስቲያን የሚለን ሰው ያስጠላናል። መንፈሳዊ የሆኑ ጾም ሲባል ያስጠላናል። ጥምቀት መጣ ሲባል ይደብረናል። ማህሌት ሲባል እንጨነቃለን። መንፈሳዊ የሆነ ነገር ሁሉ ያስጠላናል። ማለት ነው። ይሄ የመንፈሳዊ ዝለት የመጀመሪያ ምልክቱ። እንደዚህ ነገሮች ሲሰሟችሁ ተስፋ አትቁረጡ ነው። ይቅርታሽ አንዴ ፍላጎታችን ሲጠፋ በቃ ፍላጎት ይጠፍቷል ብለን ከተውነው በዛው ነው ቆመን የምንቀረው፣ ጠፍተን የምንቀረው ነው። ስለዚህ ባላሰኘን ጊዜ መጸለይ ባላሰኘን፣ መጾም ባላሰኘን፣ ቤተክርስቲያን መሄድ ባላሰኘን ጊዜ ላይ እነዚህ መንፈሳዊ ነገሮችን ማድረግ አለብን ነው የመጀመሪያው መልእክቱ። የመጀመሪያው መፍትሄ ነው። በአጭሩ ግን ብዙዎቻችን የምንሳሳተው ስህተት ምንድነው? መንፈሳዊ ነገሮችን በሾርት ከት በአጭር መንገድ ማድረግ የምንችል ይመስለናል። ሾርት ከት የለውም። መንፈሳዊነት ሾርት ከት የለውም። ሁልጊዜም ብቸኛው መፍትሄው ተጋድሎ መጋደል ብቻ ማለት ነው። ከተጋድሎ ውጭ የሆነ ሾርት ከት የለውም። በቃ መጋደል ግዴታችን ነው። የምርጫ ጉዳይ አይደለም። አሁን ተጋድሎ ራሱን የቻለ ሰፊ ርዕስ ስለሆነ እዚህ ውስጥ አንገባ። እግዚአብሔር ቢረዳን አንድ ያዘጋጀነው አንድ 20-30 ደቂቃ የሚረዝም ቪዲዮ አለ። ተጋድሎ ምንድነው፣ እንዴት ነው የምንጋደለው ምናምን የሚለውን በተመለከተ ማለት ነው። እግዚአብሔር ከረዳኝ ዛሬ ሮብ ነው አይደለ? ኤዲት እየተደረገ ነው። ነገ ሐሙስ ወደ ማታ ፖስት ለማድረግ እንሞክራለን። ገብታችሁ በስፋት ትመለከታላችሁ። እንዴት ነው የምንጋደለው፣ ተጋድሎ ምንድነው የሚለውን በተመለከተ ማለት ነው። ከዛ ውጪ ባለ ግን ምንም ሰፋ ያለ ሰዓት ውስጥ ደግሞ መነጋገር ስለማንችል አንገባበትም ማለት ነው። በአጭሩ አቋራጭ መንገድ የለውም። መንፈሳዊ ለመሆን ቅድስና ጽድቅን ገንዘብ ለማድረግ አቋራጭ መንገድ የለውም። አቋራጭ መንገድ ሁልጊዜም መጋደል መታገል ነው። መጋደል ማለት ደግሞ ባላሰኘንም ባልፈለግነውም ባልወደድነውም ጊዜ ላይ እነዛ መደረግ ያለባቸው መንፈሳዊ ነገሮች ማድረግ ነው። የውሸት እየመሰለ መጸለይ። አሁን ይሄን ጸሎት እግዚአብሔር ይሰማዋል። ልቤ ሐሳቤ ተበታትኖ የምጸልየውን ጸሎት እግዚአብሔር ይሰማዋል። እንደዚህ ግድ ሆኖብኝ ንስሐ አባቴ ጋር ሂጅ ሪፖርት ሳደርግ እግዚአብሔር ይሄን ከንስሐ ይቆጥረዋል። የመሳሰሉ ጥያቄዎች ይነሱብናል አይደለ? አዎ ነው መልሱ። የውሸት መጸለይ ካልጀመርን የእውነት መጸለይ አንጀምርም። የውሸት ንስሐ መግባት ካልጀመርን ወደ እውነተኛው ንስሐ አንደርስም። እያልተሰማን እያልወደድን እውነተኛ ተገቢ እያልመሰልን ካላደረግናቸው እነዚህ ነገሮች የእውነት ልናደርጋቸው አንችልም። ከመሬት ተነስቶ ሰው ጎበዝ ጸሎተኛ መሆን አይችልም። ከመሬት ተነስቶ ሐሳቡ ሳይበተንበት እግዚአብሔርን ብቻ እያሰበ መጸለይ የሚችል አይሆንም። ከመሬት ተነስቶ ተነሳይ እውነተኛ ተነሳይ ልቡ የተሰበረ ሰው መሆን አይችልም። ስለዚህ ምንም ሪል ባይመስለን ከእግዚአብሔር ጋር ባይመስለን እንኳ እነዚህ ነገሮች ከማድረግ ወደኋላ ማለት የለብንም ነው። ይሄ ሁለተኛው መፍትሄ። ምን ጊዜም ላይ ቢሆን ማድረግ አለብን። በስሜት በሞቲቬሽን መመራት የለብንም። መመራት ያለብን በእግዚአብሔር መንፈስ ነው። መንፈሳዊ ሰው ማለት በእግዚአብሔር መንፈስ የሚመራ ሰው ማለት ነው። መጽሐፍ ቅዱስ ላይ መንፈሳዊ ሰው፣ ስጋዊ ሰውና ፍጥረታዊ ሰው የሚባሉ ሶስት አይነት ሰዎች አሉ። መንፈሳዊ ሰው በእግዚአብሔር መንፈስ የሚመራ ነው። ስጋዊ ሰው በስሜቱ የሚመራ ነው። ፍጥረታዊ ሰው በእውቀቱ የሚመራ ነው። ስለዚህ በምናውቀው ነገር አይደለም የምንመራው፣ በቤተክርስቲያን ስርዓት ነው። ቤተክርስቲያን ምን ታለች ብለን ጠይቀን እንጂ ምን አውቃለሁ ምን ይሰማኛል ብለን አይደለም። ምንድነው ደስ የሚያሰኝ ምንድነው ደስ የማያሰኝ ብለን በስሜት አይደለም። ከዛ ደግሞ የምንመራው በእግዚአብሔር መንፈስ ነው። እግዚአብሔር ምን ይወዳል፣ እግዚአብሔር መንፈስ ከኔ ምን ይሻል ብለን ጠይቀን ነው የምንመራው የሚሉት እነዚህ ነገሮች መያዝ ነው። ከዛ በኋላ መንፈሳዊ ልምምዶች የግዴታ ናቸው። ጾም፣ ጸሎት፣ ስግደት፣ ምጽዋት የማይቀሩ መንፈሳዊ ልምምዶች ናቸው ማለት ነው። እነዚህ መንፈሳዊ ልምምዶችን ካላደረግን
ወደ መንፈሳዊነት መምጣት አንችልም ነው። እነዚህም በተመለከተ ግን ሰፊ ሰዓት ወስደን በራሳቸው እንነጋገራለን። አሁን 4 ሰዓት ላይ ነው ለመቋጨት እቅዳችን። 3 ሰዓት ጀምሮ 4 ሰዓት ለመጨረስ ነው። አንድ 15 ደቂቃ ፍለን የጀመርነው። ስለዚህ እኔ እዚህ ላይ ላብቃና ምናልባት አሁን ካወራነው ርዕሰ ጉዳይ ጋር ብቻ የሚገናኝ የምታነሱት ጥያቄ ካለ አንሱና ዛሬ የሚመለሰውን ዛሬ ለቀጣይ የምናስተላልፈው ለቀጣይ አስተላልፈን እንቋጫለን። እኔ ግን እዚህ ላይ ባበቃ የተሻለ ይመስለኛል፣ ሰዓታችን ለመጠቀም ያክል ማለት ነው። ከአንድ ሰዓት በላይ አልቆይም እና ምን ትላላችሁ? ጥያቄ ዛሬ ካወራነው ጋር ብቻ የተገናኘ ጥያቄ ካላችሁ ማለት ነው። ምን ትመክሩኛላችሁ? ገስት እንቀበል ወይስ በኮመንት ላይ ጠይቃላችሁ? እንዳይራዘምብን ገስት ተቀብለን። አዎ ዩቲዩብ ላይ ነው የሚለቀቀው። መራሁት ዩቲዩብ ላይ ነገ እግዚአብሔር ቢረዳን ማታ 3 ሰዓት አካባቢ ረዘም ያለ ቪዲዮ እንለቃለን። እንዴት እንጋደል፣ እንዴት ወደ መንፈሳዊነት እንምጣ በሚለው ማለት ነው። አሜን። አብሮ ያሰማን። ስለዚህ ኮመንት ላይ ጥያቄዎች ካሏችሁ አንሱና እንጨርስ። እሺ ለመምጣት እሞክራለሁ። ባይብል ላይ ስላለ ኮንትራዲክሽን፣ ባይብል ላይ ኮንትራዲክሽን የለም፣ እናወራለን ግን። እሺ መዝሙረ ዳዊት ስንጸልይ ሙሉ ማለቅ አለበት ወይ? አይደለም፣ ሙሉ ማለቅ የለበትም። አቅማችን ከፈቀደ 150ውን ቀን ውስጥ 10 ብንጸልየው 150ውን 10 ጊዜ ብንደግመው አቅማችን ከፈቀደ ጥሩ ነው። ግን ደግሞ አቅማችን እንደዛ አይፈቅድም። የሰው አቅም ይለያያል። ስለዚህ እንዴት ነው የምንጸልየው ከሆነ ጥያቄያችሁ፣ ቤተክርስቲያን ልክ እንደ ውዳሴ ማርያም የ7 ቀን አድርጋው መዝሙረ ዳዊቱ ከፋፍለዋለች። ሰኞ ከ1 እስከ 30፣ ማክሰኞ ከ31 እስከ 60 እያለች ማለት ነው። ግን እሱንም ለመጸለይ አቅም ይፈልጋል። አባቶቻችን፣ ዲያቆናቱ፣ ካህናቱ፣ መምህራኑ ናቸው እንደዛ የሚጸልዩት። እኛ እስክንለምን ድረስ በቀን 3 በቀን 2 እያደረግን መጸለይ እንችላለን። ዛሬ መዝሙር 1 መዝሙር 2 መዝሙር 3 ብጸልይ ነገ ደግሞ መዝሙር 4 መዝሙር 5 መዝሙር 6 እንጸልያለን። እንደዛ እያልኩኝ 150 እስኪያልቅ ማለት ነው። አቅማችን ሲፈቅድ ማለት ነው። አቅማችን ሲፈቅድ መጸለይ ግድ ሙሉ መጸለይ አይጠበቅብን። ጸልይ ትኩረታችን ለመሰብሰብ ምን እናድርግ? ቅድም እንዳልኳቸው አንድ ሰፊ ራሱን የቻለ ርዕሰ ጉዳይ አድርገን እናነሳዋለን። ግን ስንጸልይ የምናነበው ቃል ላይ ለማተኮር መሞከር። አንደኛ ስለ መስቀል በሚወራበት ቦታ ላይ ማማተብ፣ ነገረ መስቀል በሚነገርበት ቦታ ላይ ሁሉ ማማተብ፣ እሰግዳለሁ በሚልበት ቦታ ላይ ሰላምታ በሚያቀርብበት ደስ ይበልሽ በሚልበት ቦታ ላይ ባዕድን እጅ መንሳት፣ እነዚህ ተግባራቱ ጸሎቱን ከንባብ ውጭ የሆነ ከኛ ጋር እንዲዋሃድ ስለሚያደርግ እነዚህ ተግባራትን መለማመድ ጥሩ ነው። ሌላውን ግን በስፋት እናወራበታለን። ሰው ሲሞት ለምን ቤተክርስቲያን ይቀበራል? ዛሬ ካነሳነው ርዕሰ ጉዳይ ጋር አይገናኝም። መመለስ ከጀመርኩ ሌሎች ጥያቄዎች ሊመለሱ ነው እና ለዛሬ ከተነሳንበት ርዕሰ ጉዳይ ጋር ብቻ ማለት ነው። ስለ ቁርባን ስለ ንስሐ እናወራለን። ከበላን በኋላ መጸለይ እንችላለን? ያው ይቻላል። ከተበላ በኋላ የማይጸለይ ጸሎት በቤተክርስቲያናችን የለም፣ ከቅዳሴ ውጭ ማለት ነው። የትኛውንም ጸሎት ማታም ጠዋትም ምግብ ከበላን በኋላም ከመብላችን በፊት መጸለይ የሚከለከል ጸሎት የለም ማለት ነው። ሁልጊዜ መጸለይ እፈልጋለሁ ግን እንቅልፍ ይጫነኛል፣ ጸሎት እንዴት አድርጌ ላድርግ ከሆነ በስንፍና ምክንያት ሰንፈን ቁጭ ብለን ምናምን ነገር እንዳይሆንብን ብንችል ሁልጊዜም ስንጸልይ ቆመን አደግድገን አይደለ ታጥቀን ብንጸልይ ጥሩ ነው። እሱን ማድረግ ካቃተን ግን በተኛንበት መጸለይ ይሻላል። ሳይጸልዩ ከማድረግ በተኙበት መጸለይ ይሻላል። እግዚአብሔር አምላክ አለመቆማችን ብቻ ሰው የልባችንን ፍላጎት ይመለከታል። ተኝቶ የሚጸልይ ጸሎት ኃይልን ማድረግ ይችላል። ሕዝቅያስ 15 ዓመት ጨመረለት ተኝቶ በጸለየው ጸሎት ትሞታለህ የተባለው ሰው ማለት ነው። ስለዚህ በስንፍናችን ምክንያት እንደተኛን ልባችን ያውቋል። ስለዚህ ቀጣይ ቀን ላለመተኛት አቅም ይሆነናል። ግን ጭራሽ ሳይጸልዩ ከመቅረት በተኙበት በተቀመጡበት ቦታ ሆኖ መጸለይ ይሻላል። ከዛ በኋላ ቀስ እያሉ ራስን ማስተካከል ማለት ነው። እግዚአብሔርን ማግኘታችንን በምናውቃለን። እሱ በማስረዳት አይደለም፣ እግዚአብሔርን ስናገኘው ነው የምናውቀው። እግዚአብሔርን ስናገኘው በደንብ ይታወቃል። እኛ ራሳችን እናውቀዋለን። ግን ከምንም በላይ ለምን እንደምንጸልይ ማወቃችን ጥሩ ነው። የሆነ ነገር ስለጎደለብን ስላጣን ሰዎችን ደስ ለማሰኘት ምናምን ሳይሆን እግዚአብሔርን አፍቆንና ወደነው ክርስቶስን ስለምንቃትተው ብቻ የምንጸልይ ከሆነ ያ በራሱ ከእግዚአብሔር ጋር ለመሆናችን አንድ ምልክት ነው። ግን
ውስጣችን ራሱ ያውቋል እግዚአብሔር ሲያገኙ። ግን በጣም ጥንቃቄ አድርጉ። መጾም መጸለይ መንፈሳዊ ምግባር አይደለም አላለም። እሺ እንደዛ አይደለም እያልን ያለ ነው። ሰው መጾም መጸለዩ ብቻውን መንፈሳዊ አያደርገውም ነው እያልን ያለ ነው እንጂ መጾም መጸለይ መንፈሳዊ ምግባራት አይደሉም እያልን አይደለም። ጾም ጸሎት መንፈሳዊነት ነው ብቻቸውን፣ ተግባራቱን ብቻቸውን ግን ግብ አይደሉም። ሰው ስለጸለየ መንፈሳዊ አይሆንም። ሰው ስለሰገደ መንፈሳዊ አይሆንም። ግብ አይደሉም። ግቡ እግዚአብሔርን ማግኘት ነው እንጂ እነዚህ ምግባራት መንፈሳዊ አይደሉም ማለታችን አይደለም። መንፈሳዊ የሆነ ሰው ሁሉ ግን የግድ ያደርጋቸዋል። ጸሎት በተመለከተ ደጋግማችሁ ጠይቃችሁኛል። ምን ልጸልይ፣ እንዴት ልጸልይ፣ ስንት ሰዓት ልጸልይ፣ በምን መልኩ ልጸልይ የሚሉ ጥያቄዎችን በነገራችሁ ላይ መጠየቅ ያለባችሁ ንስሐ አባታችሁ፣ ድካማችሁን፣ ኃጢአታችሁን፣ በደላችሁን የሚያውቁ ንስሐ አባቶቻችሁ በምን መልኩ መጸለይ እንዳለባችሁ የሚያስተምሯችሁ እነሱ ናቸው። አባታችሁ ጋር ገርባችሁ አባኔ ጸሎት ህይወት የለኝም መጸለይ ይፈልጋሉ አሏቸው። እንዴት እንደሚጸለይ እሳቸው ያስተምሯቸዋል። ውዳሴ ማርያም ድገሚ ካሉሽ ውዳሴ ማርያም ትደግሚያለሽ። ዳዊት ድገም ካሉ ዳዊት ያስደግሟል። እሳቸው ያዘዙን ከማድረግ ወደኋላ አትልም ማለት ነው። ስለዚህ ምን ልጸልይ ብላችሁ ንስሐ አባቶቻችሁን እንዴት ልጸልይ፣ መቼ ልጸልይ፣ የት ቦታ ልጸልይ የሚሉ ጥያቄዎችን እያንዳንዱ ሰው ከንስሐ አባቱ ጋር ተመካክሮ ሊያደርጋቸው የሚገባው። ንስሐ አባቶቻችን መንገድ ይመሩናል። ስለዚህ ንስሐ አባቶቻችሁን መጠየቅን እንዳረሱ። አሜን። አብሮ ያሰማን፣ አብሮ ቃሉት ያሰማን። እሺ እግዚአብሔር ይስጥልኝ። ሰዓታችንም አብቅቷል። ቀጣይ መች ላይቭ እንደመጣ አላውቅም፣ ግን እግዚአብሔር ከረዳን ቢያንስ በሳምንት አንድ ቀን ወይ ሁለት ቀን ለመግባት እንሞክራለን። የቴሌግራም ቻናል አለን፣ እሺ ግሩፕ አለን። መራሁት ብላችሁ በአማርኛ ወይ በእንግሊዝኛ ሰርች ብታደርጉ የቴሌግራም ግሩፓችንን ቻናላችንን ታገኙታላችሁ። 5000-6000 ሰብስክራይበር ያለው አለ። እዛ ላይ ፖስት እናደርጋለን መቼ ላይቭ እንደምንገባ ምናምን ነገር ማለት ነው። ቅድም እንዳልኳችሁ የሰፋ ያለውን ትምህርት በተለይ ከተጋድሎ ጋር በተገናኘ ያለውን ትምህርት ዩቲዩብ ቻናላችን ላይ ነገ እግዚአብሔር ከረዳን በጸሎት አስቡን እግዚአብሔር እንዲያግዘን ነገ ፖስት ለማድረግ እንሞክራለን። ቴሌግራም ላይ ላይቭ ምናምን አልጀመርንም እስካሁን። እግዚአብሔር ከረዳን ምናልባት እዚህም እዛም ለማለት እንሞክራለን። ያው አገልግሎትም ስራም ስላለ ትንሽ ቢዚ የመሆን ነገር፣ ከዛ ደግሞ በጣም ሰነፍ ነኝ፣ እንደዛ የመሆን ችግርም ስላለ ነው። እናንተ በጸሎት አስቡኝ ብስራተ ገብርኤል እያላችሁ አንድ አባታችሁን ስትደግሙ ጌታዊ ብስራተ ገብርኤልን አገዘው፣ አበርታው፣ አስችለው እያላችሁ ከጸለያችሁኝ እግዚአብሔር ያግዘኛል እና እናንተ በጸሎት አስቡኝ። እግዚአብሔር አምላክ ሁላችንም በቸርነቱ በምሕረቱ ይጎብኛል። በእውነት በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ባለፈው እንግዲህ አንድ ዓመት ውስጥ በነበረን አገልግሎት እኔ ትጋት አላሳየሁም አይደል? በየቀኑ እንደ ቲክቶከር አልሆንኩባቸው። ቲክቶከሮቹ የሚተጉትን አይነት ትጋት አልተጋውም። ቲክቶክ ላይ የሚያገለግሉ ወንድሞች እናቶች የሚያሳዩትን አይነት ፍቅር አላሳየሁም እና እኔ እንደዛም ሆኜ እየጠፋውም እያልመጣውም እያላገለገልኩም፣ እናንተ ግን ተስፋ ሳትቆርጡ በትጋት ፎሎ ስላደረጋችሁኝ ስላልጠፋችሁ በጸሎታችሁ ስለምታስቡ እግዚአብሔር ያክብርልኝ። እግዚአብሔር ቢረዳን እግዚአብሔር ቢደግፈን ከዚህም በላይ ለማገልገል ጥረት እናደርጋለን። በአካልም በሶሻል ሚዲያም እግዚአብሔር በረዳን መንገድ ሁሉ ማለት ነው። ስለዚህ እግዚአብሔር አምላክ እንዲረዳ እናንተ በጸሎት አስቡን። ስለነበራችሁ ፍቅር፣ ስላሳያችሁት ትዕግስት እግዚአብሔር አምላክ በእውነት በቸርነቱ በእውነቱ ይጎብኝልኝ። መሰባሰባችንን፣ መማራችንን፣ ቃለ እግዚአብሔር መስማታችንን ደግሞ ለሕይወት እንዲያደርግልን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ሁላችንን በያለንበት በቸርነት በምሕረት ይጎብኘን። ቸርነቱን ምሕረቱን አያርቅብን፣ በረከቱን አያርቅብን። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላነ እንበላለን ኩሉ እኩይ እስመ ዚአከ መንግሥተ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወፍቁርልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። እግዚአብሔር አምላክ ቸርነቱን አያርቅብን፣ ፊቱን ያብራልን። ዲያቆናት ከውጭ ቢቆርቡ ችግር የለውም፣ የግድ ከቤተ መቅደስ መቆረብ አለባቸው የሚል ሕግ እኔ እስከማውቀው የለም። በደብሩም በሌላ ቦታ ላይ ከምዕመናን ጋር ቢቆርብ ነውር የለውም። ቀድሞ ስለሆነ ያው በባህላችን አልተለመደም፣ ግን ነውር ያለው ነገር አይደለም። ከጸሎት በኋላ ሀሳብ እንዳንቀይር። ሰላም ደሩ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እኔ ጨርሻለሁ። እግዚአብሔር ወዶ ፈቅዶ ቸር እንዲያገናኘን ቅዱስ ፈቃዱ ይሁንልን።
ሌላ ጊዜ መዝሙር ጋብዛለሁ፣ ቃል እገባለሁ። ዛሬ ሳልዘጋጅ ስለመጣ ሰላም ሁኑ።